አባትዬን ዛሬ ይዤላችሁ ተከስቻለሁኝ። እንግዲህ የናፈቃችሁ ማለት ነው። ተፈረጁ። የት ጠፍቶ ነው የት ጠፍቶ ነው ግን በሰላም ነው ወይ ያላችሁ ሁል ጊዜም ለምትጠይቁኝ ይኸው ዛሬ እንግዲህ ይዤ መጥቻለሁ ማለት ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የእናት ቤተሰቦች በያላችሁበት የአላህ ሰላምና እዝነት ረድኤት ሁሉ ነገር አይላችሁ እያልኩኝ ዛሬ ያው እንደተለመደው በአዲስ ቪዲዮ እንግዲህ ተከስቻለሁኝ ማለት ነው እና ኢንሻአላህ ያው አባትዬን ለናፈቃችሁ ምን ሆኖ ነው እያላችሁ ለተጨነቃችሁለት እንግዲህ ያው ይዤው መጥቻለሁ። ዛሬ ለእናንተ የማልሆነው የለኝም ማለት ነው። የትም ገብቼ ብቅ አረግላችኋለሁኝ ማለት ነው። ይኸው እንግዲህ ናፍቆታችሁን ተዋጡ። ማሻአላህ እንደዚህ ፈላጊ ስላለን ደግሞ ከልብ እናመሰግናለን። ስንጠፋ መሆናችሁን የጠፋችሁት እያላችሁ ለምትጠይቁን ከልብ እናመሰግናለን ማለት ነው። ጀዛኩሙላሁ ኸይረን ጀዛ እንላለን። እንደዚህ ነው እህት ወንድም ማለት ወገን ማለት እንደዚህ ነው። ስንጠፋ መጠየቅ ምን ሆነው ነው ማለት ትልቅ ነገር ነው ማለት ነው። እና ማሻአላህ አለይኩም እንላለን። አባትዬ እንግዲህ ይኸው 4 ቅመሞች መካከል እንግዲህ ቁጭ ብሎ ይኸው እንግዲህ በጥያቄ እያፋጠጠ ይገኛል ማለት ነው። ያው ጥያቄ መልሱን በትክክል የመለሰች እንግዲህ ያው ስጦታ ትሰጣለች። ያልመለሰች ደግሞ ያው እንግዲህ አመለጣት ስጦታው ማለት ነው። ማሻአላ ተባረክላ። ያ ሰላም ማማራችን እኮ ስናምር ያ ሰላም ያ ሰላም ያ ሰላም ያ ሰላም ያ ሰላም ማሻአላ ተባረከ ረህማ። አባትዬ እኮ ያስቀኛል እኮ እንደው ማሻአላ ተባረከላ። አላህ ይጠብቅህ፣ አላህ ይጠብቅህ።
ወይኔ እዚህ ጋር ደግሞ ቆይ ለብቻው ሸርተዋለሁኝ ኢንሻአላ ሀናን የደበቁባት ቦታ ታወቀ የሚል መልእክት ነው እዚህ ጋር። ግን ማለት እኔ ያልገባኝ ነገር አለ ማለት ሌቦችን አሁን ምሳሌ ሌባን አንተ ሌባ ነህ እኮ እናያዝክ ተብሎ ሲባል ዝም ብሎ ቁሞ ይያዛል ወይ? የኔ ጥያቄ የሆነብኝ ማለት ነው። እና እነዚህ ደግሞ ክፉ የሆኑ ሰዎች ክፋትነታቸው እስከ ጥግ እንዲሄድ ስለሚፈልጉ ክፋትነታቸው እንዳይታወቅባቸው ቦታ ነው የሚቀይሩት ማለት ነው። አሁን እንደዚህ ያኔ እህቶቻችን ወንድሞቻችንም ሲጠፉ አትፈልጉ ማለት አይደለም። እዚህ ጋ ግን ያፈላለጉ ሁኔታ ለየት ባለ መልኩ ቢሆን አሁን እነዚህ አቅም ያላቸው ግለሰቦች ወገኖቻችን በውስጥ የሆነ ጉርብ ፈጥረው እየተመካከሩ የጠፋበትን እንግዲህ እህትም ጠፋች፣ ወንድምም ጠፋ ወዘተ ያኒ በምን አይነት ሲስተም ማገኘት እንደሚቻል እነዚህ አውሬ የሆኑ ሰዎችን ደግሞ እንዴት አድርጎ ማጋለጥ እንደሚቻል በውስጥ ተወያይቶ እንደመፍታት ግን በአደባባይ በቃ እዚህ ቦታ ነው ያለችው፣ እንደዚህ አድርገዋት ነው፣ እንደዚህ ሆኖ ነው ምናምን በቃ ያኔ ለዛ ለጠፋው አካል አደጋ ላይ መጣል ነው የሚሆነው፣ እንደኔ ማለት ነው። አሁን ይቺ ልጅ በቃ እኔ እንጃ እንግዲህ አላህ ይጠብቃት እንጂ ምን ያዝን